ትገርማላችሁ አሳዝናችሁ ይሄ ስናው ራሶሲ ራስ ወደውልች ሄሎ ሶሲ ሀኒታ የኔ ቆንጆ አሁን እኮ ስልኩን ሳነሳለት ሰፈር ቆሜ እየጠበቅኩሽ ነው አለኝ እንዴት ላድርግ እና ታዲያ ሂጂለታ ቆይ እሺ ሂጂ ምን ልበለው ሄደሽ ምን እንደሚልሽ ሰሚያ ታዲያ እሺ ግን ምን የሚለኝ ይመስልሻል እሱን ከኔ ልቅ ከሱ ከራሱ ብትሰማ ይሻልሽ ወይኔ ጉዴ ሀኒታ አልገባሽም በጣም እኮ ነው ነርቨስ ይሆንኩስ ኡፍ አይኑ ማየቱላ እንዴት እንደናፈቀኝ ሱማ ልክ እንዳንቺ አይኗን አፈቀኝ ሳላየቱ ይያላድር ብሎ ነው የመጣው እውነትሽ ነው ሀኒታ አዎ እውነቴን ነው ሶሲ ሀኒታ ዴቭ ደወለ ዌቲንግ ላይ እየገባ ነው ቻው በቃ ቻው ሄሎ ሶሲ የኔ ቆንጆ እንዴት ነሽልኝ ደህና ነኝ ሶሲ የኔ ቆንጆ በእናትሽ እሺ በይኝና እናውራ ስለምንድን ነው የምናወራው ውዴ እሱን በአካል ስንገናኝ በነግርሽ አይሻል በእናትሽ 5 ደቂቃ ብቻ አስችኝ እሺ ግን 5 ደቂቃ ብቻ አው 5 ደቂቃ ብቻ እሺ ቆየቱ ጋር ነህ ሁሌ ተሸኝሽ የምንለያይበት ቦታ እየደረስኩ ነው እሺ በቃ መጣ የምርግም ብሮኪ ሶሲ በጣም ነው ደስ ያላት የምር ደስታው መቆጣጠር አቅቷት እኔን ደግሞ በጣም ግርም ያለኝ ሶሲ ካላት ባህሪ አንፃር ከትምህርት ቤት ለቀናት መቅረቷና የዲቭን ስልክ አለማንሳት መቻሏ ያው ለፍቅር ሲባል እኮ ብዙ ነገር ይደረጋል አንቺስ ለፍቅር ስትይ ምን ታደርጊያለሽ ቹቺዬ ወይ እንደው በጣም የሚገርሙ ደስ የሚሉ ጓደኞች ናቸው ያሉሽ አዎ ትዬ በጣም ምርጥ ጓደኞች ነው ያለው እትዬ አረጋሽ እትዬ ሰው ጠርቶኝ እትዬ አረጋሽ አቤት ኧረ እትዬ አረጋሽ እንዴት ኖት ደህና ነሽ ወይ ቆንጆ አለሁ ደህና ኖት እንደምን ነሽ እንዴት ይመስገን ደህና ነኝ እርሶ እንዴት ኖት ደህና ነሽ አለሁ ወይ ቹቹ አላየኋችሁም ነበር እኛን እኮ ያልታደሉ አይኖች አይሆኑ ድንቄም ያልታደሉ አይኖች አሃ ደሞ ብላችሁ እናንተ አልሳካ ሲላችሁ ሌላ ጣቢዛችሁ መጣችሁ እንዴ ወይ ጉድ ምን አልሽ አንቺ ምንድነው እሱ ነገሩ ትተዋወቃላችሁ እንዴ ባለፈው እቺ ፌዘኛቹቹ እጄ ተሰበረ ብላ እነዚህ ሙያ የሌላቸው ገልጽ ሴቶች ሰብስባብኝ መጣች አንቺ ሴት ብንከባበር ይሻላል ኋላ እንዳትዋረጂ አዩልኝ አይደል እትዬ እንዴት እንደሚያረጋቸው ቆንጂትዬ እስኪ ቆይ ተረጋጊ ምንድነው የሆናችሁት እስኪ ለኔ ንገሪኝ የሆናችሁትን ታውት እትዬ እሱስ ቢቀር ይሻላል እንዴ እንደሚባል ነገርማ የለም አብረውኝ እኮ ነው የሚኖሩት ያንቺን ጉር ሰምተውማ ጠንቀቅ ማለት አለባቸው ወይኔ ጉዴ ዲቪያውና ሻው ምንድነው የምለው ወይኔ ጌታ ደሞ ፊቱ ጥቁር ብሏል አሞት ይሁን እንዴ ይሄ አባት እንዴት እንደምወደው ባወክ እቺ ልጣምጣምበት አይ እንዴ ሶሲ ኖ ተረጋጊ ሶሲ ተረጋጊ ቋንቺ ምንድነው አላማሽ ልጅቷን ከመስተራበት ስራ ቦታ ሁሉ አስባረሽ ጎዳና እንድትወጣ ነው እንደምትፈልጊው እንዴ ይኸውልኝ እትዬ ስራቸውን ስለሚያውቁ እንዴት እየሆኑ እንዳሉ ያዩልኝ ነው አይደል ሄሉ ታያት እንደፈለገሽ ትናገር ምን በተፈጠረው ነገር እኮ ማፈር ካለባት የምታፍረው ራሷ ናት ማ እኔ ባንተዋ ልጅ ነኝ ማፍረው አላወቅሽኝም ማለት ነው አልተዋወቅንም እንዴ ምን ሆነሻል እስኪ
ከነሱ ጋር መመላለሱን ተይና ለኔ ንገሪኝ የሆነውን። እኔም ማዝኝላት እነሱ ሊያግዟት ሲመጡ ልክ ዛሬ እርሶ እንደሚያደርጉት እሺ ብዬ በተቀበልኩ አጠብን ብለው ልብሱን ነክረው ቢያወጡ ዝም ባልኩኝ እላይ ትዬ እላይ እንዴት እንደሆኑብኝ እኔ ብቻ ነኝ የማውቀው። እንዴ ማለት በተለይ እችኛ እትዬ ንግግሯ ስጋ ካጥንት ነው የሚለኝ። ወይ ሰሚኛለሽ? እኔ ያልኩሽ እንዴት ሰባዊነት አይሰማሽም ነው እንጂ ሌላ ክፉ ቃል ምንም ካፌ አልወጣኝም። አዩልኝ አይደል አሁን ራሱ እንዴት እንደሚያደርጋት አየሽ አይደል? ባንቺ ምክንያት እቺ ምስኪን ከስራ አባረርሻት። አረ ካንቺ ጋር መስራት እንኳንም ቀረባት። አንቺ ልብስሽ ሳይሆን አመለካከትሽ ነው እሺ መታጠብ ያለበት። እንግዲህ አደብሽን ያልሽ ተናግሬያለሁ። በቃ አባረርሽኝ አይደል እንዴ? ቆይ እዚህ መተሽ ከትዬ ጋር ልታቀያይሚ እየሞከርሽ ነው። እንደዚህ ግን ካሰብሽ በጣም ታሳዝኛለሽ። እሺ አይ የሳቸውን ልብስ እንኳን የምታበላሹባቸው አይመስለኝም። እዴ ጥሩ አጣቢ አይደል እንደይዛችሁ የመጣችሁ። ጉድ እጇ ራሱ እኮ ሞፈር ነው የሚያክለው። እናንተ ሞፈር እጅ እኔና አጣቢ ምን አልኩሽ? እዴ አጣቢነትሽን አምነሽ አልተቀበልሽም እንዴ? እሱን ሳቀናብርሽ ልክሽን ትገቢያለሽ። እኔ ፊዮሪ ማን እንደሆንኩ አሳይሻለሁ። እሺ ምን ልትሆኚ? በቃ ተው በቃ ለምን ተነጋገር ነው እና እናንተ ደስተባችኋለች? ሞፈር እጅ ትለኛለች እንዴ? እኔ አላወቅሽኝም። እሺ በቃ በቃ ተመለሱ። ይቅርታ ማዘር በእናቱት ደፋውት ነው። ይቅርታሽ ድጋሚ አጥቧል። ችግር የለውም። ኧረ ፊዮሪ ለዚህ ነበር ምንም ቢሆን መልስ እንዳሰስሽ ስልሽ የነበረው። እሺ ምን ያልችልማ ጣቢያ አይደለም አልችልም። በቃ ቁጭ በይ፣ ችግር የለውም። ይሁን ይቅርታሽ። አይ ምንም አታስቢ። ቁጭ በይ ቁጭ በሉ በቃ። ደህና ነሽልኝ? እንዴት መጣ? ናፍቀሽኝ። ብሬክአፕ አድርገናል። ከዚህ በኋላ ካንቺ ጋር መሆን አልፈልግም ብለኸኛል ነበር። አሁን ምን ተገኘ? ያላንቺ መኖርና መተንፈስ እንደማልችል ገባኝ። ታዲያ ምን ነው ዝም አልሽ? አይ የተናገርከኝ ነገሮች ትዝ ብለውኝ ነው። ሞራልሽን እንደጎዳሁት ይገባኛል። ለሱም ደግሞ ይቅርታ እንድታደርጊልኝ እፈልጋለሁ። የሚገርምሽ ሶስዬ፣ በእነዚህ የብቸኝነት ቀናት ውስጥ ብዙ ነገር ተምሬያለሁ። ምን ተማርክ? ለማያግባቡን ነገሮች አንቺ ጋር ብቻ ሳይሆን እኔ ጋርም ጥፋት እንዳለው አውቄያለሁ። ማለቴ ምንም እንኳን ካንቺ ውጭ ሌላ ሴት መመኝ ወንድ ባሉን ፍቅረኛ እስካለኝ ድረስ ምንም እንኳን ጓደኞቼ ቢሆን ከሴቶች ጋር ያለኝ ግንኙነት በልኩ ማድረግ እንዳለብኝ ገብቶኛል። እሺ ሌላው ደግሞ የፈለገ ብናደድ መለያየት መፍትሄ እንደማይሆን ተረድቻለሁ።